የምትሄድበት ቦታ የላትም። ልጇም ጥላት ጠፍታለች። ይቺ ሴትዮ እኮ ባላረግሽው ነገር ባልወሰድሽው ገንዘብ የማናት ራስ እንደበደብሽ። አዎ ልጄ አንተ ልክ ነህ። እኔ የተረገምኩ ሴት ነው። አንቺ የግብር ደስ ይላል። ለዛሬ ማታ ሆነ ቦታ እንድትሆን ይፈልጋል። እኔና ኑሐሚን የብቻችን ጊዜ ማሳለፍ ወይ ጉዴ! ለማን ነው? እኔ እኮ አልኮል አልጠጣም። ዛሬ ምንም ነገር እንዲህ ማለት አይቻልም። አትጎዳኝም አይደል? መቼም ቢሆን አልጎዳሽ። ምናልባትም ሳስቼ ከሆነ ብዬ እያሰብኩ ነበር። በዚህ ውሳኔሽ መቼም ቢሆን አትጸጸች። ይሄንን ይፍቅር ማሪ ምን ሆነ? ስልክ ማስታመሳ ኤርሚ ሌላ ፍቅረኛ ያለችው ከኑሐሚን ጋራ የፍቅር ግንኙነት ውስጥ ገብቷል። ዛሬ ላይ ከኑሐሚን ጋር አልጋ እስከ መጋራት ደረጃ ደርሰዋል። ታዲያ በስከ መጨረሻም ኑሐሚን ከኤርሚ ጋር ባሳለፈችው የፍቅር ግንኙነት ምናልባትም ተሳስቼ ይሆን እንዴ በማለት ኤርሚያስን ጠይቀዋለች። ኤርሚያስም በፍጹም የኔ ፍቅር አልተሳሳትሽም፣ መቼም ቢሆን አንቺን እወድሻለሁኝ እያለም እርግጠኛ እንደሆነ ገልጾላታል። ሆኖም ግን ንግግሩን ሳይጨርስ ከዚች ፍቅረኛ ከሚላት ሴት ስልክ ተደውሎበታል። ኤርሚያስም ለኑሐሚን የስራ ስልክ እንደተደወለበትና ማንሳት እንዳለበት ነግሯት ወደ መታጠቢያ ክፍል በመግባትም ከዚች ፍቅረኛው ጋራም እያወራ ነበረ። ለምን ጠፋህ? ለምንድነው ስልክ የማታነሳው? የኔ ፍቅር በተደጋጋሚ ስልክ ስደውልልህ እኮ አታነሳም እያለችም እያናገረችው ነው። ሰላም ጤና ይስጥልን ውድ ቻናል የቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ኑሐሚን ክፍል 15ን እንመለከታለን። ኑሐሚን ከኤርሚያስ ቤት ቆይታ ወደ አባቷ ቤት በምትሄድበት ሰዓት ከወልቸር ላይ ስትመለከታቸው የነበረውን አባቷን ዛሬ ላይ ግን አላገኘቻቸውም ነበረ። አባዬ የት ሄዶ ነው እያለች ተደናገጠች። ኤርሚያስም ተከትሏት ስለነበረ አይዞሽ አታልቅሽ፣ አባትሽ ወደ ሆስፒታል ሄዷል፣ እኔ ነኝ ወሰድኳቸው በማለት ይነግራታል። ከዛም ተከታትላ ወደ ሆስፒታል በመሄድ አባቷ ያለበትን ሁኔታ ለማወቅ ስለፈለገችም ወደ ውስጥ ገብታ ለመጠየቅም እየፈለገች ነው። ሆኖም መግባት እንደማትችል ይነገራታል። ይህኔ በጣም ትደናገጣለች። ማለትም አባቴ የሆነ ነገር ሆኗል ማለት ነው እያለችም በዚህ ጭንቀትና ሀሳብ እያለች ግን አባቷ በመጠኑም ቢሆን ካለበት ሁኔታ እያገገመ እንደሆነም ኤርሚያስ ይነግራታል። ብቻ በብዙ ውለታ እንደዋለላትም ያመሰገነችው ነው። በዚህ ሰዓት እኔን በጨነቀኝና በችግሬ ሰዓት አንተ ከጎኔ ባትሆን ኖሮ እንዴት ሆናለሁ እያለችውም ነበረ። አቶ ተሰማም ከሆስፒታል እንዳሉ ጓደኛቸው ማለትም ጤነኛ ሆነው ሳለ የሚያውቁት ጓደኛቸው ድንገት ሌላ ሰው ለመጠየቅ በመጡበት ይመለከቱታል። አቶ ተሰማም ከድሮ ጀምሮ ጓደኛው እንደነበርና ደግሞም ለረጅም ሰዓት ታይተው እንደማያውቁም ገልጸው ይጠሩታል። ይህ ሰውም ወደ እርሳቸው ሲጠጋ አቶ ተሰማ ነበሩ። አቶ ተሰማ በአንድ ወቅት ጤነኛና ሀብታም ሳሉ ለዚህ ሰውዬ ገንዘብ ይሰጡት ነበረ። አቶ ተሰማ ግን አሁን ላይ ያልጋ ቁራኛ ሆነዋል። በተቃራኒው እኚህ የቀድሞ ጓደኛቸው ዛሬ ላይ ደህና ህይወት እየኖሩ እንደሆነም ገልጾላቸዋል። የአቶ ተሰማ ጓደኛቸው አሁን ላይ ያልጋ ቁራኛ ሆነው የተመለከታቸውን ጓደኛቸውን ወደፊት የሚረዱበት አጋጣሚ ይፈጠራል ብዬም አስባለሁ። በሌላ በኩል በኑሐሚን ድራማ ላይ የተቀላቀሉት የቤተሰብ አባላት ከባድ ፈተና ገጥሟቸዋል። ማለትም ልጃቸው ድርጅታቸውን እንዲወርሱ በስነ ምግባር የታነጸና ከአልኮልም ሆነ ከሌሎች ሱሳሱስ ነገሮች የጸዳ እንዲሆን ይፈልጋሉ። ነገር ግን ልጃቸው አንዲት የማትሆን ፍቅረኛ አፍቅሮ አሁን ላይ ራሱን በሱስ ዘፍቆም ወደማይሆን ህይወት እያመራም ይመስላል። ይቺ ፍቅረኛ ናሆምን የተጠጋችው ለገንዘብ ብላ ነው። አባት እንዴት ነው ነገሩ? ቤተክርስቲያን ልጅ የሆነች በስነ ምግባር የታነጸች ያችን አግብተህ ድርጅቴን እንድትወርስና ጥሩ ልጅ ሆነህም ትዳር እንድትመሰርት ተፈልጋሉ እያሉ ልጃቸውን እየመከሩ ይገኛሉ። ልጃቸው ግን አሁን ላይ ጠዋት ማታ አሽሽ ከማጨስና እንዲሁም ከዚች ፍቅረኛ ተብዬዋ ጋር የማይሆን ነገር እያደረጉም ይገኛሉ። ሆኖም አባትየው ግን እኔ ጉዞ አላማረኝም፣ አንተ ልጅ ምንድነው አላማህ እያሉ ልጃቸውን ያለበት ሁኔታ እንዲመለስም የማያደርጉት ነገር የለም። ወይዘሮ ገነትም ከነ ኤርሚያስ ቤት ድረስ በመሄድ እርቧት እንደሰነበትና በተለይ ደግሞ አብራት ያለችው ልጇ እንኳን እንደከዳቻት እየተናገረች ነበረ። በዚህም መካከል ኑሐሚንን በድላት እንደነበርና
አሁን ላይ ይቅርታ እየጠየቀቻት ትገኛለች። እባክሽን የምበላው እንኳን ሰሞኑን አጥቼ ነው የሰነበትኩት። ምንም ነገር ከቤታችን የለንም፣ እርወኛል ኑሐሚን ስጪ በማለት ምግብ ለምና ስትመገብም ተመልክተናታል። ኤርሚያስም እንዴት ኖችን ሴትዮ ስንት ነገር እንዳላደረጉሽ ሁሉ ወደዚህ ቤት ልታስመጫት የቻልሽው በማለትም ጠይቋታል። ኑሐሚንም እነሱ ያደረጉትን ነገር ከቆጠርን ከባድ ነው፣ ብቻ ግን እርቧት ስለሆነ እዚህ ቤት ድረስ የመጣችው ማንኛውም ምሷን ትብላና ትሄዳለች በማለትም ምግብ አቅርባላት ነበረ። ምግቡን እየበላች ሳለም እባክሽን ኑሐሚን ፍቀጅልኝ፣ እዚህ ቤት ሰራተኛ ሾኜ ልኖር እያለችም ለመነቻት። ታዲያ አንዳንድ የቤት ጽዳቶችንም እያጸዳችላት ትገኛለች። በተለይ ደግሞ አሁን ኑሐሚን ጥሩ ህይወትን እያሳለፈች መስሎም ስለታያት በጣም ቅናት ተሰምቷታል። ማለትም እኔም አልንከራተት እንጂ አንቺ ግን እዚህ አለፈልሽ ቀን ወጣለሽ እያለችም ብዙ ነገር እየተናገረች ነው። ሆኖም ኤርሚያስ ግን ከህይወታቸው ወይዘሮ ገነትን ማራቅ እንዳለባቸው ኑሐሚንን እየመከራት ነው። ከዚህ በፊት በየዋህነት ስንት ጊዜ አጥቅተውሽ ያውቃሉ። አሁን አምነሽ እዚህ ቤት እንዴት ልትቀበያት ትችያለሽ? በፍጹም ሁለተኛ ወደዚህ ቤት እንዳትመጭ በማለት ማስጠንቀቋታል። ወይዘሮ ገነት ግን ከኑሐሚን እግር ስር በመደፋትም እዛ ቤት መቆየት እንዳለባት እየተለማመጠቻት ትገኛለች። በሌላ በኩል የአቶ ተሰማ ጓደኛው ወደ ሆስፒታል እያመራው አሁን ላይ ስለ ኑሐሚን ማንነት እየጠየቀ ይገኛል። ልጅ በጣም ውብና ድንቅ ናት፣ በዛ ላይ ደግሞ ስነ ስርዓቷ የሚገርም ነው። በማን ወታ ነው ግን በማለትም ጠይቀዋል። መቼም በእኔ ወታ ነው አልልህም። እናቷ በጣም ጎበዝና ታታሪ ነበረች። ላይ እናቷ በምን አይነት ሁኔታ እየኖረች እንደሆነም ጠይቀው ነበረ። እርሳቸውም በሞት እንዳጣችና ከአያቶቿ ጋር አድጋ ከጊዜ በኋላ ወደ ቤታቸው እንዳመጧትም ነግረዋቸዋል። ወይዘሮ ገነትም ከነ ኤርሚያስ ቤት ሰራተኛ እንኳን ሆኜ ልቀጥል ባለችው መሰረት ቤት እያጸዳች ሳለ አንዳንድ ነገር እየተናገረች ነው። የኔ ልጅ ጎዳና ለጎዳና ትንከራተታለች፣ አንቺ ግን ቤትሽን አስተካክል እያለች እያማቻት ሳለም ትደርስባታለች። ኑሐሚንም ምን ነው ደነገጥሽ? እያማሽ ነበር እንዴ አለቻት። እረ ምኑን አማሻለሁ ልጄ፣ እኔ እኮ አንዳንድ ነገሮችሽ በጣም ገርመው ነው እያለችም ነገሩን ለማደባበስ እየሞከረች ነው። ኑሐሚን ግን ኤርሚያስ አንቺ እዚህ ቤት እንድትቆይ አልፈቀደም ነበር፣ እኔ ግን ሁኔታሽ አሳዝኖኝ ብቻ እዚህ ቤት እንድትኖሪ አድርጌሻለሁ። አሁንም ግን አንቺ በእኔ ላይ ምን እየዶለትሽ እንደሆነ የማውቀው ነገር የለም፣ ብቻ ግን የሆነ ነገር ሽክክ ይለኛል እያለች ስጋት እንዳለባትም እየገለጸችላት ነው። ወይዘሮ ገነት ግን በአንቺ ላይ አምነሽ ባስጠጋሽኝ ምን ላደርግብሽ እችላለሁ? እረ ተይ ኑሐሚን አትጠራጠሪኝ በማለትም እየነገረቻት ነበረ። ኑሐሚንም ከዚህ በፊት ልትገልኝ ስንት ጊዜ ሙከራ አድርገሽ እንደሆነ ልረሳው ይመስልሻል እያለችም እየነገረቻት ነበረ። ወይዘሮ ገነት በዚህ ልክ ቂመኛ ሆነሻል እንዴ? ግን አሁን እኮ ሙሉ በሙሉ ተቀይሬያለሁ አለቻት። እሷ ግን አሁንም ስጋት እንዳለባትና እዛ ቤት መኖሯ ለእሷ መልካም እንዳልሆነ እየገለጸችላት ነበረ። ይልቁንስ አቶ ተሰማ እንዴት ነው በማለትም ጠየቀቻት። አሁን ከበፊቱ ለውጥ አለው፣ በሕክምናም ጥሩ ክትትል እያደረጉለት ነው በማለት ትነግራታለች። ይህኔ ሄጄ አየዋለሁ እያለች ነበረ። እንደዛ ብዙ ነገር እንዳላደረግሽው ሁሉ አባቴ ያንቺን ፊት ማየት አይፈልግም አለቻት። አቶ ተሰማም በዚህ ልክ ቂመኛ ሆኗል ማለት ነው፣ የፈሰሰ አይታፈስ፣ ምን ማድረግ አለብኝ በማለትም ጭንቀት ውስጥ ገብታለች። ኤርሚያስ እውነት ለመናገር ኑሐሚን ለምናኝ ነው እንጂ አንቺን እዚህ ፊት ማየት አልፈልግም፣ ምን እንደምሰጭን ምን እናውቃለን። ዛሬ ላይ ደግሞ እኔና ኑሐሚን ፕሮግራም ስላለን እዚህ ቤት ላይሽ አልፈልግም በማለት ሊያባረራት እንደሚችልም እየነገራት ነው። እኔ የት ሄዳለሁ? ኧረ እባክህን እያለችም ለመነችው። ወይዘሮ ገነትም ታዲያ ለፕሮግራማችሁ የሚሆን ለምን እኔ አላዘጋጅላችሁም ከምታባረረኝ አለችው። በፍጹም አንቺ የሰራሽውን ምግብ አንበላልሽም፣ ብትመርዡስ ማን ያውቃል በማለትም እየነገራት ነበረ። እሷም ብቸኛ እንደሆነችና ልጇ ጥላት እንደኮበለለችም እየነገረችው ነበረ። ባለጌን ከወለደ ያነቀ ጸደቀ ይላል። ኤደን ከፊትሽ ስለራቀችና ስለጠፋችልሽ ተገላገልሽ በማለት ነበር ለእናቷ የነገራት። እናቷም ይህንን ስትሰማ ተደናገጠች። ተው እንጂ ልጄ ምን ማድረግ እችላለሁኝ? ነገር ግን አሁን ዛሬ ላይ ኤርሚያስም ምንም ብታይ አልሰማሽም፣ እዚህ ቤት እንዳላገኝሽ በማለት አስጠንቅቋት ይሄዳል። ታዲያ ኤርሚያስ ከተለያት በኋላም እውነትም እናንተን በመርዝ ነበር መጨረስ እያለች አሁንም ክፋትና ተንኮሏን እያሴረች ነው። ኤርሚያስ ወይዘሮ ገነትን ቤታቸውን ለቃ እንድትወጣ ካደረጋት በኋላ የፍቅር ሰረሞኒ በማዘጋጀትም ከኑሐሚን ጋር ጥሩ ምሽት ያሳልፋሉ። ኑሐሚን ባሳለፈችው ነገር ኤርሚያስ ግን
አልተሳሳትኩም አይደለ? እኔ በዚህ ፍጥነት ይሆናል ብዬ አላሰብኩም ነበር አለችው። እሱም መቼም ቢሆን አትጸጸችም፣ መቼም ቢሆን እወድሻለሁ፣ አፈቅርሻለሁ እያለ ማባበላት። ኑሐሚን ንግግሯን ሳትጨርስ ከሌላ ፍቅረኛው ስልክ ይደወልለታል። እሱም በመደናገጥ የስራ ስልክ እንደሆነና ወደ መታጠቢያ ክፍልም ሄዶ ያወራታል። እሱም የኔ ፍቅር እያለ ያናግራታል። ያችም ሰሞኑን ለምን ጠፋብኝ፣ ስልክ ስደውል እያነሳልኝ አይደለም በማለት ነበር ያናገረችው። ሆኖም ኑሐሚንን የስራ ስልክ ነው ያላት ኤርሚ በሌላ በኩል በድብቅ ከሌሎች ሴቶች ጋር የፍቅር ግንኙነት እንዳለውም ይናገራል። ኑሐሚን በበኩሏ እየወደደችውና እያመነችው መጥታለች። ኤርሚ ግን ሌላ ድብቅ ማንነቱን እየገለጠ መጥቷል። ማለትም ከቡና ቤት የወለዳት ልጅ እንዲሁም በተለያዩ የድለላ ስራዎች እጁን ያስገባበት። ብቻ የኤርሚ ነገር ገና አልተገለጠም። ወደፊትስ ምን ሊከሰት ይችላል? ለማንኛውም ኑሐሚን ድራማ አሁን በጣም ትኩረት እየሳበና ተወዳጅ እየሆነ መጥቷል። ለዛሬው የነበረኝ ይህን ይመስላል። በቀጣይ ቪዲዮ ውስጥ ከምንገናኝ መልካም ጊዜ ሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ተሆኑ ዘንድ በአክብሮት ጋብዝኳችሁ። ባይ ባይ።